ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። ጸጋና ሰላም ከሁላችሁ ጋር ይሁን። በመላው ዓለም ሆናችሁ ድንቅ ፍጻሜ ዝግጅትን የምትከታተሉ የድንቅ ፍጻሜ ቤተሰቦች በያላችሁበት የምድር ዳርቻ ሰላም ከእናንተ ጋር ይሁን። ወንድማችሁ አገልጋይ ኤሬድ ነኝ። ይህ የምጽአቱ ድምጽ ነው። ባለፉት ሳምንታት ጀምሮ የነበረውን የመንፈሳዊ ዝለት ምክንያቶች ዛሬ ቀጥላችኋለሁ ማለት ነው። እንግዲህ ከዘመን ፍጻሜ አንጻር ሶስት የምናያቸው አካላት አሉ ብለን ነው የጀመርነው። የመጀመሪያው የእስራኤል ቤት፣ ሁለተኛው የአሕዛብ ቤት፣ ሶስተኛው ቤተክርስቲያን ናትና ቤተክርስቲያንን በተመለከተ ስናነሳ ቤተክርስቲያን በፍጻሜ ዘመን ምን አይነት መልክ ቅርጽ ይኖራታል የሚለው መመለስ ያለበት ጉዳይ ነው። ለዛ ደግሞ መላሾቹ እኛው ነው የምንመልሰውና ባለፉት 5 ጊዜያት ታስታውሳላችሁ መንፈሳዊ ዝለት አንደኛ ሰዎች ለጌታ ለኢየሱስ ያላቸው ፍቅር ሲቀዘቅዝ፣ ጌታን መውደድ መናፈቅ ሲያቆሙ ይሄ የዝለት አንዱ ማሳያ ነው ብለናል። ሰዎች አንዳንዴ እግዚአብሔር ቤት እያሉ አገልግሎት ላይ ያሉ በዚህ ዝለት ይመታሉ። አገልግሎት ክርስቶስ አይደለም፣ መስበክ ክርስቶስ አይደለም፣ መዘመር ወይም ሌላ ክርስቶስ አይደለም፣ ወይም ሌላ አገልግሎት ማገልገል ክርስቶስ አይደለም፣ ወይም ጎዳና ላይ ወጥቶ ማገልገል ክርስቶስ አይደለም። እሱ ራሱ ነው። ፐርሰናሊ በእኛ ልብ ውስጥ ያለው ስፍራ ለእሱ በጣም አስፈላጊው ነው። ምን ያህል እንደሚወደን ራሱን እስከ መስጠት እንደወደደን ይታወቃል። በዛው ልክኛ ሁልጊዜ በፍቅር ውስጥ እንድንኖር በፍቅር የኑሮ ብለናል እና የመጀመሪያው ያ ነው ብለናል። እና ሰዎች እንግዲህ እግዚአብሔር ቤት እያሉ በዚህ የዝለት በሽታ ሲመቱ መናቆር ጀምራሉ፣ መናከስ ጀምራሉ። ድካም፣ ስንፍና፣ ምክንያት፣ ሰበብ፣ በጣም ብዙ ነገሮች ይጀምራሉ ማለት ነው። ያው ነገር ምንድነው? መንፈሳዊ ነገራቸው ከጌታው ያላቸው ኮኔክሽን በጣም ባልሆነ አቅጣጫ እየሄደ እንዳለ ማሳያ ነው እና ዋናው ነገር ይሄ ነው። ምናልባት እግዚአብሔር ቤት ሆኖ ጌታን ከማይናፍቁ ሰዎች፣ በዓለም ላይ ሆኖ ጌታ የሚናፍቁ ሰዎች ሳይሻሉ አይቀሩም ብዬ አስባለሁ። ለምን? እነዛ ይገባሉ፣ እነዚህ ደግሞ ይወጣሉ። ይሄ ነው። ሁለተኛ ለጸሎት ያለን ነገር ብለን ነበረ። ጸሎት እንደ ውሃ የምንጠማው ነገር ነው። ጸሎት እግዚአብሔርን ፊት መፈለግ ነው። ያው የጸሎት ትምህርት አይደለም ይሄ። ግን መንፈሳዊ ዝለት ውስጥ የገቡ ሰዎች መጸለይ አይችሉም። ኢንትረስት የላቸውም፣ አፒታይት የላቸውም፣ አቅም የላቸውም፣ ጉልበት የላቸውም፣ ፋየር እሳት የላቸውም። ምናልባት አፋቸው ሊያወራ ይችላል፣ ግን በውስጣቸው እሳት፣ ናፍቆት፣ ራብ አይሰማም። ስለዚህ ምጥ የለም በውስጣቸው፣ ምጥ አይኖርም። የአፍ እንቅስቃሴ የቃላት ጉዳይ አይደለም። ጸሎት ኢንካውንተር ማድረግ ነው። ዳይሬክትሊ ኢንካውንተር ማድረግ ነው። የመጀመሪያው የጌታ ኢየሱስ ፍቅር የጸሎታችን ግራውንድ ነው፣ ምክንያት ነው። ስለዚህ መንፈሳዊ ዝለት ውስጥ የገቡ ሰዎች በትክክል ለመጸለይ አቅም ያጣሉ፣ ጉልበት አይኖራቸውም፣ ሰበብ ያበዛሉ። ደክሞናል ይላሉ፣ ሀሳብ ላይ ነን ይላሉ፣ ጥሩ ስሜት አይሰማኝም ይላሉ። ሰው ለመጸለይ ጥሩ ስሜት ይሰማው አይገባም። ለመጸለይ ስኬታማ መሆን አያስፈልገውም። ለመጸለይ ቤቱ መሙላት ወይ ሆዱ መጥገብ የለበትም። ለመጸለይ ምንም ተግዳሮት ፈተና የሌለበት ሕይወት ስርዓት አያስፈልገውም። መጸለይ ነው። መጸለይ የሚመለከተው የኔን ኑሮ አይደለም፣ እግዚአብሔርን የሚመለከት ነው። ከዚህ አንጻር በጣም የብዙ ክርስቲያኖች ሕይወት አንዳንዴ ቤተክርስቲያን ላይ ብቻ ይወሰናል። አልጠፉም፣ ግን ቤት ሲገቡ ቲክቶክ ላይ ናቸው፣ ቤት ሲገቡ ፌስቡክ ላይ ናቸው፣ ሶሻል ሚዲያ ላይ ናቸው። they don't have time to pray, they don't have time to meditate ማለት ነው። ጊዜ አይኖራቸውም እና ይሄ በጣም የተገለጠ መጸለይ ያቃተው አማኝ በጣም በተገለጠ መንፈሳዊ ዝለት ውስጥ እንዳለ በትክክል ማወቅ አለብን። ይሄ ሰው እንግዲህ ለየትኛውም ቴምፕቴሽን ፈተና ግልጽ ነው። የሀሳብ ፈተና ሌላውም፣ የስሜት የቃል ሌላም። ለምን? ጸሎት ሁሌ የኃይል ፍሰት የምንቀበልበት ነው። ጸሎት በግሎሪውስ መሆን ስለሆነ will be glorified። ከዚህ አንጻር ወርደን ታች አንላፋም። ታች ወርደን መናኛና ተራ ነገር ውስጥ አንገኝም። ስንቀበጣጥር ላንገኝ ይችላል እና ከፍተና ለመልቀቅ ነው ጸሎት። ሶስተኛው በእግዚአብሔር ቃል ላይ ያለን ጥንካሬ፣ ዲቮሽን፣ መመሰጥ፣ ማሰላሰል፣ ለእግዚአብሔር ቃል ያለን
አክብሮት። ይሄ በጣም 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 ጌታን በጣም የሚያስደስተው ነገር ነው። ይሄ እንግዲህ ኢምፐርሰን በግልም በእግዚአብሔር ቤት ላይ እግዚአብሔር ቃል በሕይወታችን ያለው ስፍራ፣ ለቃሉ የመንቀጥቀጥ የመገዛት፣ ቃሉን ለመኖር ያለ ኮሚትመንት፣ እነዚህ በጣም በጣም አስፈላጊ ነገሮች ናቸው። አንዳንድ ክርስቲያን ሁሌ እግዚአብሔር ቃል ትዝ የሚለው ቸርች ሲመጣ ነው። ከዛ ውጭ ከቃሉ ጋር ህብረት የለውም። ኑሮ ነው የሚያማስነው፣ ዓለም ነው የሚያባዝነው እንጂ በፍጹም ከእግዚአብሔር ቃል ጋር በፍጹም ኮኔክሽን የለውም። ናት ኮኔክትድ፣ ዲስኮኔክት አድርገዋል። የእግዚአብሔር ቃል የለውም ማለት ምሪት የለውም ማለት ነው። ሆፕለስ ነው ማለት ነው። አቅም የለውም ማለት ነው። እና በቃል ያልተሞሉ ምዕመናን ከፈጠርን ቤተክርስቲያኒቷ የለችም። ሰምዴይ ይወጣሉ ወይ በጋብቻ ወጥተው ይቀራሉ፣ ውጭ ሀገር ወጥተው ይቀራሉ፣ ለንግድ ብለው ወጥተው ይቀራሉ፣ ጓደኛ ብለው ወጥተው ይቀራሉ። በቃ አለቀ። በብዙ ምክንያት ወጥተው ይቀራሉ። ለምን? በእግዚአብሔር ቃል ላይ የተተከሉ ስላሉ ነው። እዚህ እግዚአብሔር ቃል ሰምቶ የሚረሳ ሰው የተፈጥሮ ፊቱን በመስታወት እንደሚያሰው ይመለከታል እንዳለ ሁሉ ያዕቆብ እነዚህ ሰዎች ነፍሳቸውን ሊያድን የሚችልበትን የነፍሳቸውን መዳን የሚፈጽሙበትን ውስጣቸው የተተከለ እግዚአብሔር ቃል የላቸውም። ስለዚህ እግዚአብሔርን ቃል ዕለት ዕለት የመብላት የዕለት እንጀራችን ስጠን ቃሉን ጭምር ስለሆነ እና በእግዚአብሔር ቃል ላይ ተመሰረተ የተደላደለ በእግዚአብሔር ቃል ሄቨንን አክሰስ ማድረግ በእግዚአብሔር ቃል ድምፁን ሜሴጅ ጋይዳንስ ምሪት አክሰስ ማድረግ መቀበል አይችሉም። ሶስተኛው እና አራተኛ ቤተ ክርስቲያን ብለን በሁለት ክፍል አይተናል። የቤተክርስቲያንን ትርጉም አይተናል። ቤተክርስቲያን በጣም በጣም ክሪቲካል ነገር ናት። እኔ ቤተክርስቲያን የሌላቸው ምዕመናን እየበዙ ስለሆነ አዝናለሁ። ከንቃዋ ላይ ውሃ የሌለባቸው ደመና፣ በንፋስ የሚገፉ ደመናዎች እየበዙ ናቸው። እረኛ የሌላቸው የሜዳ ላይ በጎች እየበዙ ናቸው። they don't have shepherd, they don't have church, they don't have family, spiritual family የላቸውም። ድካማቸውን የሚያግዝ ሀዘናቸውን የሚያጽናና ደግፎ የሚያቆም አያችሁ፣ ደስታና ሀዘናቸው የሚካፈል መንፈሳዊ ቤተሰብ የላቸውም። የት ነሽ የሚላቸው እረኛ የላቸውም። እና ከቸርች የሚቅበዘበዙ ሰዎች አሉና ቤተክርስቲያን በዚህ ምድር ላይ አሁን አክቲቭ ባዲ ኦፍ ጋድ ናት። በአንድ ወቅት እስራኤል በእግዚአብሔር ፊት አክቲቭ እንደነበረ ሁሉ አሁን ደግሞ ቤተክርስቲያን ምንድን ናት? the active body of Christ የክርስቶስ ሕያዊት አካል ቤተክርስቲያን ናት። እና ለቤተክርስቲያን እውቅና የማይሰጥ ሰው፣ ክብር የማይሰጥ ሰው እኔ እንደ ክርስቲያን ለመቁጠር እቸገራለሁ። ክርስትና አልገባው። ባለፈው ነግሬያችኋለሁ። በዚህ አቅጣጫ ሰዎችን ከቤተክርስቲያን አውጥተው የሚመቱ አየር ላይ የሚያስቀሩ ለዓለም የሚገብሩ አንዳንድ ሰዎች አሉ። ቤተክርስቲያን ማለት እኮ ካፌ መሰብሰብ ማለት ነው ብለው ምናልባት ሻይ ለመጠጣት መሰብሰብን it's called church ቤተክርስቲያን ማለት ይሄ ነው ብለው በጣም አቃለው አዋርደው የክርስቶስን አካል ጥቅም የለሽ የሚያደርጉ ብዙ ናቸው። እነዚህ በጣም ስጋውያንና ራስ ወዳድ ሰዎች ናቸው። እንደ ልባቸው መሆን የሚፈልጉና ከሁሉ በላይ አንደር ፓስተር መሆን የማይፈልጉ ናቸው። they don't want to be controlled ቁጥጥር የማይፈልጉ ሰዎች ናቸው። መፋነን የሚፈልጉ ሰዎች ናቸው። አዋቂ ነን የሚሉ ሰዎች ናቸው እነዚህ ሰዎች። እና be careful ራሳችሁን ጠብቁ። if you are out of church you are out of sight of God. I tell you the truth ከቤተ ክርስቲያን ውጭ ነህ ማለት ከእግዚአብሔር እይታ እየጠፋ እንዳለ እኔ ይሰማኛል። እንደዚህ ነው ማምነው እኔ። ለምን? God has a family, Christ has a family። እስራኤል ነበረች የእግዚአብሔር ቤተሰብ ንጉሳዊ ካህናት ሮያል ፋሚሊ እስራኤል ነበረች። ፋይናሊ ከአንድ ቤተሰብ ከአብርሃም ዘር ከይስሐቅ ያዕቆብ ዘር የወጣውን ቤተሰብ እንዳለ ሁሉ አሁን ደግሞ ከአሕዛብና ከሕዝብ የተውጣጣች አንዲት ሕያዊት አካልን ቤተክርስቲያንን ሰርቷል። ስለዚህ ክርስቶስ ቤተክርስቲያንን ፎርም አድርጎ ነው የሄደው። ቤተክርስቲያን ኦቶሪቲ አላት፣ ፓወር አላት፣ ባዲ ናት፣ ህዋሳት ያሏት የሚንቀሳቀሱ አክቲቭ ባዲ ናት። ድንጋይ ቤተክርስቲያን ሊባል አይችልም። የድንጋይ ቤተክርስቲያን የህንፃ ቤተክርስቲያን የለም። ቤተክርስቲያን በደም የተሰራች የክርስቶስ ሕያዊት አካል የምእመናን ስብስብ ናት። ምናልባት ጸሎት ሃይማኖትም ካየ ነው ወናምን ባቲ ቅድስት ቤተክርስቲያን እንተላለክ ሁሉ ጉባኤ ዘሐዋርያት የሐዋርያት ጸሎት ሃይማኖት የሚለው ይህን ነው። ሐዋርያት በሰበሰቧት በአንዲት የኒቅያ ጉባኤ ማለት ነው በአንዲት ክብርት ቤተክርስቲያን እናምናለን የሚለው ጉቡአን ወይም ስብስብ ነው የሚለው እንጂ ህንፃ እገሌ የምትባል ቤተክርስቲያን አያውቅም። ታፔላ እኛ ነው የለጠፍነው። ታፔላ ከ5ኛው መቶ ክፍለ ዘመን በኋላ የተለጠፈው ሰዎች ዛሬ የሚጋደሉበት የሚተራረዱበት፣ አንዱ ሌላውን ዝቅ የሚያደርግበት፣ አንዳንዴ በወንጌላውያን አማኞች መሃል፣ አንዳንዴ ደግሞ ከሌሎች ቤተ እምነቶች ጋር ጦርነት። ያው አንዳንዶች መቼስ የሚኖሩት ህይወት የላቸው፣ የሚኖሩት ግን ሃይማኖት አላቸው። ስም ማለት ኔም ማለት ነው።
ነም የሚኖሩለት አንዳንዴም የሚሰውለት ማትለት ለሃይማኖት ምን ያህል ተሰዋለ ሰው ተሰውቷል ልጅ ተሰውቷል ትዳር ተሰውቷል ሃይማኖት ከመሰዋት ውጪ ምንም ነገር የለውም that's religion ምለው ነው እሱ ታፔላ ያለው ሰዎች የሰሩት ዶክትሪን ታሪክ ወግ ልማድ ስርዓት ያለው የሰው ቤት ማለት ነው that's called religion faith ምለው ግን faith in Christ ነው in the word of God through the word of God በእግዚአብሔር ቃል የተሰራ ነው እምነት ማለት በክርስቶስ ኢየሱስ ላይ ያለ ፐርሰናል ኮሚትመንት ነው የግል መሰጠት ነው እምነት ማለት ኃይል ነው ሚኖር ነው እምነት ሃይማኖትና እምነት አይገናኝም በግዙም ካየነው አመነ ነው ሃይመነ አሳመነ ነው አይገናኝም ወገኖቼ አይገናኝም ሰዎች ለሃይማኖት ሲከራከሩ ለእምነት የሚከራከሩ ይመስላቸዋል ነው የሆነ ታፔላ ለሰጠው ሃይማኖት እየተከራከረ ከሆነ የራሱ ጉዳይ አንተ ሃይማኖት ጠበቃ ነው እግዚአብሔር ጠበቃ አይደለም የእውነት ጠበቃ አይደለም ከነሆኑ ሰዎች ተሰብስበው ለሰሩት አንድ ሃይማኖት እየተከራከርክ ነው ያለው ለእግዚአብሔር ቃልና ለቃሉ እውነት ግን ከሞገትክ አንተ እምነት ሰው ነህ ወይም በግል በክርስቶስ ኢየሱስ እንደ እግዚአብሔር ልጅ በሰማይ በአብ ዘንድ ዕውቅና ካለ አንተ አማኝ ነህ አለዚያ ግን ሃይማኖተኛ ነህ እንጂ አማኝ አይደለም ዛሬ የምናየው ስድስተኛ ክፍላችን ኃጢአትን መንፈሳዊ ዘለት አንዱ መገለጫ ኃጢአትን ቀለል አድርጎ የማየት ኃጢአትን የማቃለል ኃጢአትን ኢዚ ማድረግ ለኃጢአት ሊኒየንት መሆን ቸልተኛ መሆን በጣም ነው የሚገርም እዚያ ወደ ጳውሎስ ዕብራውያን ላይ ጻፈው መልእክት እናነባለን ዕብራውያን 12 አካሉን ያጠራን ነው የክርስቶስ አካል ለጌታ ቀን ማተዘጋጀው በብዙ ትብታብ ተይዛ ነው በብዙ ትብታብ ስለዚህ እነዚህ ነገሮች ከኛ ላይ እንዲለቁ ነው ይሄን መልእክት የምትሰሙ ወገኖች ራሳችን ማየት እንድንችል ነው በየትኛው መንፈሳዊ ዝለት ተመተናል በየትኛው ድካም ውስጥ ነው ያለነው ዕብራውያን 12 መነሻችን ይሄ ነው ዕብራውያን 12 ላይ እንግዲህ እነዚህንም ያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበን ኃጢአት አስወግደን ምን አስወግደን ሸክምን ቶሎ የሚከበን ኃጢአት so we are surrounded ተከበናል ማለት ነው እና አስወግደን ይሄ ማለት በእኛ ህይወት አይደለም በዙሪያችን ያለው ነው የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን የእምነታችን ራስ ሄድ and ፈጻሚ ፊኒሸር ፈጻሚ ጀምሮ የጨረሰ የእምነቴ ሐዋርያ የእምነቴ ፍጻሜ የእምነቴ መሰረት ኢየሱስ ነው ኢየሱስን ተመልክተን ነው ምናየው ሌላ የለም በፊታችን ያለውን ሩጫ በትዕግስት ነው እስከ ጌታ ቀን ማለት በትዕግስት ነው 28 ደቂቃ ሲሞላ አንገኝሽ እርሱ ነውር ንቆ ምን ንቆ ነውር ንቆ ነውር ማለት ሲተፋበት ሲፌዝበት ሲቀለድበት ስም ሲሰጠው ተሸክሟል እኮ ነውር ለኛ የኛን ነውር የኛን ስድብ የኛን ርግማን የኛን ኃጢአት ተሸክሟል ኢየሱስ ግን ናቀው አልቆጠረው አይገባኝም አላለም behalf of me and you በእኛ ፋንታ ስለሆነ ነውር ንቆ በፊቱ ስላለው ደስታ በመስቀል ታግሶ የኢየሱስ የፊቱ ደስታ ያንተ መዳን ነው የኢየሱስ የመስቀል ላይ የፊቱ ደስታ ከሱ ሞት በኋላ አንተ ሕይወት ስለምታገኝ ነው ከሱ ቁስል በኋላ ፈውስ ስለሚሆንል ነው ከሱ ውርደት በኋላ ክብር ላንቺ ላንተ ለኔ ስለሚሆን የፊቱ ደስታ ይሄ ነው የሰጠኝን ክብር ሰጧቸው ስላለ የኛ ክብር እና በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል በእግዚአብሔር ዙፋን ቀኝ ተቀምጧል ይሄ እንግዲህ የመጀመሪያው ነገር ነው አንድ ሸክምን ቶሎ የሚከበን ኃጢአት ምናርግ አስወግደን ኢየሱስን ተመልክተን በትዕግስት እንሩጥ ጌታ ይመጣል ነው ከዛ ቀጥሎ ስለ ኃጢአት ሲነግረን በነፍሳችሁ ዘላችሁ እንዳትደክሙ አለ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናን አስቡ እናንተና እኔ ላይ የሚደርሰው መቃወም ኃጢአትን ስለተቃወምን ነው ክርስቲያን ኃጢአትን መቃወም ሲያቆም እንደተሳተፈ
እንደ ተስማማ ይቆጠርበታል። ዘፈን ኃጢአት አይደለም ማለት ሲያውቀው፣ ዝሙት እርኩሰት አይደለም ብሎ ማለት ሲያውቀው፣ ሐሜት ክፉ ነው ብሎ ማለት ሲያውቀው፣ ንቀትና ትዕቢትን እብሪትን መግለጥ መቃወም ሲያውቀው የነፍስ ዝለት አግኝቶታል። ለዚህ ነው በነፍሳችሁ ዝላችሁ እንዳትደክሙ። እንግዲህ አማኝ የእግዚአብሔር ልጅ ከሆነ በኋላ ዝለት ሊያጋጥመው ይችላል ብለናል መጀመሪያ ስነሳ። ግን ከዚህ ዝለት አፈትልኮ መውጣት አለበት። ልክ ከጭቃ ውስጥ መኪናዎች በተገጠመላቸው መሳሪያ አፈትልከው ተፈናጥረው እንደሚወጡ በፍጥነት መውጣት አለበት። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን በሉ አስቡ። ከዚህ ኢየሱስ ከኃጢአተኞች ምን ደርሶበታል? መቃወም። ከማን? ከኃጢአተኞች። ኢየሱስ ኃጢአት የለበትም፣ ኃጢአት አልሰራም፣ ኃጢአት አላወቀም፣ ኃጢአትን አያውቃትም። ነገር ግን ኃጢአተኞች ምን ብለው ተቃውመውታል? በተቃውመው ጽኑ ነው። ምክንያቱም አንተ ተቃውሞ የሚደርስብህ ኃጢአትን ከተቃወምክ ነው። ከኃጢአት ጋር ከተስማማ በሰላም ትኖራለህ። አሁን በሰላም መኖር የሚፈልጉ ሰዎች በትዳር ቢባል፣ በጓደኝነት ቢባል፣ በዝምድና፣ በመስሪያ ቤት፣ በቢሮ ወረቨርቲስ በጣም በሰላም ፒስፉሊ ከሰው ጋር መኖር የሚፈልጉ ሰዎች ተቃውሞ እንዳይደርስባቸው ነው። ተከባብሮ ተቻችሎ የሚባል ነገር በክርስትና የለም። መለየት ካለብህ ልክ እውነቱን ተናግረህ ዲፓርት መለየት ነው። በመቻቻል በመቀባበል የሚባል የኃጢአት ልምምድ የለም። ስለዚህ ተቃወምና የሚደርስብን ነገር ኢየሱስን እያሰብክ ተቀበል ነው የሚለው። ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናው ምን በሉ አስቡ። ጸንቷል። እሱ አንተ እንዳትዝል ነው የጸናው። ለአንተ ነው እንዳትዝል ነው። ለእሱ ጽናለት ነው። አለቀ። እሱም ማሰብ ነው የሚያጸናው። ስለማንም ማሰብ አይደለም የሚያጸናው። ኢየሱስን ኃጢአትን እየተቃወመ ኃጢአተኞችን እየተቃወመ ስለኔ እስከ መስቀል ሞት የሄደውን ጌታ ማሰብ ነው የሚያጸናኝ። አለቀ። ስለዚህ ኃጢአትን አለመቃወም የነፍስ ዝለት ምልክት ነው። አያችሁ፣ የነፍስ ዝለት ምልክት ነው። ቁጥር 4 ላይ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ከኃጢአት ጋር እየተጋደላችሁ ይላል እንጂ እየታገላችሁ አይልም። እኛ ትግል የለብንም ማለት ነው። በዚህ ቃል መሰረት አንተ ከኃጢአት ጋር አትታገልም። you are free from the power of sin ኃጢአት አንተ ላይ ኃይል የለውም፣ ጉልበት የለውም፣ አቅም የለውም። አንተ አትታገልም፣ ትጋደላለህ በውጭ ካለው ጋር ማለት ነው። ይገርማል በጣም። አሁን ትግል ነው ያስቸገረው። እንትን መተዋቃተኝ አንዳንዱ ዘፈን መተዋቃተኝ፣ አንዳንዱ መጠጥ፣ አንዳንዱ ዝሙት፣ አንዳንዱ ሐሜት፣ አንዳንዱ ማአት ጉድ። ይሄ መጋደል አይደለም መታገል ነው። አለቅህም ብሎ መውጣት አቅቶ ማሸነፍ አቅቶ ምን እያደረክን ያለው? እየታገልክን ያለው። አንዴ ጥላል፣ አንዴ እንደምንም ተፍጨርጭረ ትነሻለሽ፣ እንደገና መልሶ ይፈጠፍጣል። ምን ኃጢአት። በሌላ ቋንቋ ዓይንን ከመስቀል ላይ አንስተሃል፣ ፍቅሩ ከውስጥ ጠፍቷል። አለቀ። ሌላ አይደለም ወገኖቼ። እዚህ እኛ ከኃጢአት ጋር ለመጋደል እንጂ ለመታገል አልተጠራንም። ተጋደል ማለት በዓለም ላይ ካለው ኃጢአት ነው። በዓለም ላይ ከነገሰው የዝሙት መንፈስ፣ የጣዖት አምልኮ፣ የዘረኝነት፣ የትዕቢት፣ የቅናት፣ የምቀኝነት፣ የራስ ወዳድነት፣ የስግብግብነት፣ ሌላ መዓት አይነት ኃጢአት አለ። ቅድም የሚከበን ኃጢአት አስወግደ እንዳለሉ ተከበን ያለ ነው እንጂ እኛ ውስጥ አይደለም ያለው። እኛ ውስጥ ኤክስፔክት አይደረግም፣ አይጠበቅም። እንኳን ልታቃልለው ቀርቶ ኃጢአትን የሚያስርቅ የጌታ ፍቅር በልብህ አለ። በኃጢአት ላይ ድል ነሽ የሚያደርግ ጸጋ በአንተ ላይ አለ። በዓለም ካለው ይልቅ የበረታ መንፈስ ባንቺ ላይ አለ። ዓለምን የሚወድ ሰው ለእግዚአብሔር ጠላት ነው። ዓለምን አትውደዱ፣ ምኞቱን አትውደዱ።
ዓለሙ ምኞቱም ያልፋሉ፣ እግዚአብሔርን ቃል የሚያደርግ ለዘላለም ይኖራል። አንዳንዴ ሰው ለመደሰት ሲኖር ይገርማል። በጣም ለመደሰት ይኖራል። መከራ ይበላል። እንዲህ ቢኖረኝ ደስ ይለኛል። መቼ ነው በጌታ የምትደሰተው? በባዶ ቤት በባዶ ግድግዳ ጌታ ደስታ የሚሆነው መቼ ነው? ደስታሽ የሚሆነው መቼ ነው? ሳቅህ የሚሆነው መቼ ነው? ያዚህ ኪሱ ባዶ ሆዱ ባዶ የሆነ ቀን ያኮረፈ ሰው የጌታ ደስታ የለውም፣ አያውቀውም። ሰው ፊት ሲነሱት የሚያኮርፍ ሰው፣ ለአንገቱ የሚደፋ ሰው፣ ይሄ ሰው የጌታ ደስታ አያውቅም። በጌታ መደሰት አያውቅም። ከጌታ ጋር ህብረት የለውም። አየር ላይ የሚሄድ ነው። ክርስቲያን ሊሆን ይችላል፣ ግን ሕፃን ነው ገና ስኪድ። ስለዚህ ክርስቲያን እንግዲህ ከኃጢአት ጋር የሚጋደል እንጂ የሚታገል አይደለም። የኃጢአት ትግል ያለብን ሰዎች በጣም ጄኒዊንሊ ንስሐ መግባት ያስፈልጋል። በጌታ ፊት ኃይል መጠየቅ ያስፈልጋል። መጽሐፍ ምን ቢለው ቲቶ 2:12 ላይ 11 ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ይህም ጸጋ የቱ ጸጋ? ያዳንን ጸጋ፣ የዳንበት ጸጋ ኃጢአተኝነትና ዓለማዊ ምኞት ምን ብለን ክደን ያዳንን ጸጋ አድኖ የራስ ጉዳይ አይልም። ቀጥሎስ ኃጢአተኝነት አለ፣ ባህሪ ነው። ዓለማዊ ምኞት አለ፣ የመሻት የዝንባሌ የልምምድ ጉዳይ ነው። ያስክድሃል። ምኑ? ጸጋው። አዲስ ኪዳን ላይ ልጅነት በጸጋ ነው። ሕይወት ስርዓት በጸጋ ነው። አገልግሎት በጸጋ ነው። አምልኮ በጸጋ ነው። ግሬስ ኦቨርቴክ ሊያደርግ ይገባል። we have to understand the power of grace የእግዚአብሔርን የጸጋ ኃይል የተትረፈረፈ ጸጋ እንጂ ሰዎች እንደገና ወደ ሕግ መውሰድ ከኃጢአት ጋር ሌላ ኢንትሮዳክሽን ትውቅ መፍጠር ማለት ነው። አትግደል ተብሎ አልተጠንቀቅ ማለት መግደልን ማስተዋወቅ ነው። አታመንዝር ተብሎ አልተጠንቀቅ፣ ይሄ ማስጠንቀቂያ ሰውየውን አያድነውም። ሕግ ነው እየነገርኩት ያለሁት። ሊያስጥለውና ሊያድነው አይችልም። ይሄ ጳውሎስ እንዳለው ሁሉ ሮሜ 3:20 ላይ ኃጢአት በሕግ ይታወቃል ያለው ሰው ሕግን ሳሳውቀው ኢሚዲየትሊ ኃጢአት ነው የሚያሳውቀው። ለምን? ሕግ የኃጢአት ሜኑ ማለት ነው። አርግ፣ አታግደል፣ አትግደል፣ አለቀ። የኃጢአት ሜኑ ነው ሕግ ማለት። ጸጋ ግን ነፃ ያወጣል። ፓወር ነው። ጋድስ ኢንተርፌረንስ ነው። የእግዚአብሔር ፍሰት ነው። የህልውናው የኃይሉ ጉልበት ነው። መንጭቆ የሚያወጣ ያንተ አይደለም። ሮሜ 8:37 ላይ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ይላል። በቃ ፍቅሩን አሸናፊ የሚያደርግ ጸጋው ነው የሚያንሳፍፍ። ሮሜ 6:14 ላይ ከጸጋ በታች እንጂ ከሕግ በታች አይደላችሁምና ኃጢአት አይገዛችሁም። ኃጢአት የማይገዛው ከጸጋ በታች ሆነን ሰው እንጂ ከሕግ በታች ሆነን ሰው አይደለም። ሕግ ለመጠበቅ የሚፍጨረጨር ሰው ዛሬም የኃጢአት ባሪያ ነው። ሕግ ሁልጊዜም በሰውነታችን ላይ፣ በልባችን ላይ፣ በአእምሯችን ላይ የኃጢአት መሻትን ይቀሰቅሳል። በምኞት እንደገና የኃጢአትን ኃይል ያነሳሳል። ልብ በሉ፣ ኃጢአት በኛ ላይ የሞተ እባብ ማለት ነው። አፈር ልሶ ይነሳ ይችላል። ለምን? ስቲል መዳንን የሚጠባበቅ ልጅነትን የሚጠባበቅ ያልዳነ ማንነት ስላለን ነው። ማንነት ስላችሁ ስለ መንፈስ አለ ማውራው፣ ስለ ስጋ ነው ማውራው። ቅድም ጳውሎስ ሮሜ 12 ላይ በነፍሳችሁ ዝላችሁ ነው ያለው። ነፍስ ናት ምዝለው፣ ነፍስ ናት የምዝለው። ኃጢአት የሚጣበቀው ነፍስ እውቀት ላይ ነው የጣበቀው። እዚህ በነፍሳችሁ ጨው ይኖርባችሁ ማለት ይሄ ነው። በእግዚአብሔር ቃል ስትሞላ የምታሰላስለው የምታወራው ቃሉ ሲሆን ከዚህ ውጭ ከአእምሮ ከየት አምጥቶ ያስባል? ይሄው ነው። ስለዚህ ለኃጢአት ቅለት የመንፈሳዊ ዝለት በጣም ሰው እዚህ ጋር ከደረሰ አደጋ ውስጥ ገብቷል። ኦልሬዲ ኃጢአት በውስጡ ማነው ዝለት ወደ ካንሰርነት የተቀየረ ነው ማለት ነው። ኃጢአት የሰውን ዘር በሙሉ ዶግ አመድ ያደረገ፣ ሰማይና ምድርን የበተነ የለየ፣ ሰውን ያራቆተ፣ ለሰይጣን ባሪያ አድርጎ የሰጠ፣ የሞት መቀለጃ ያደረገ ነገር ነው ኃጢአት። ቫይረስ ወደ ሰው ሕይወት ገብቶ የሰውነት ኮላፕስ ያደረገ ክፉ ዘር ነው ኃጢአት። ይበዛል ካልገደልከው። you have to kill it from the very beginning። መግደል አለብህ። you have the power። አንደኛ ዮሐንስ 3:9 ላይ የዲያብሎስን ስራ እንዲያፈርስ እግዚአብሔር ልጅ ተገለጠ ካለ በኋላ ቀጥሎ ምንድን የሚለው? ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም አለ። ዋይ ዘሩ በእርሱ ይኖራልና ኃጢአትን ሊያደርግ አይችልም። ይሲ ኃጢአትን ለማድረግ አትችልም ነው የሚል ያለው። ግን ይሄ የተወለደው ማንነቱ ነው። ያልተወለደውስ ባዕድ የሆነው ገና ልጅነት የሚጠባበቀው ቤዛነት የሚጠባበቀው ስጋ
ነፍስ አደጋ ያለው እዚህ ጋር ነው። ስለዚህ ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት ይላል ሮሜ 5:12 ላይ። ኃጢአት በአንድ ሰው ወደ ዓለም ገባ ሲል የሰውን ዓለም ጠቅላላ ዲስሚስ ያደረገው ግልብጥብጡን ያወጣው የሰውን ዓለም የእግዚአብሔር መሆኑ ቀርቶ የሰው ብቻ አደረገው። የሰው ማለት የስጋ ማለት ነው። የስጋ የምድር ነው፣ የምድር ያጋንንት ነው፣ መጫወቻን ያደረገው ኃጢአትን ተከትሎ ግን ኢሚዲየትሊ ሞት በሰው ላይ ነግሷል። ልንገራችሁ ኢፍ በውስጣችሁ ይሄ የልምምድ ኃጢአት ካለ አደጋ ውስጥ ነው ያላችሁት። በአይምሮ ቢሆን፣ በሐሳብ ቢሆን፣ በስሜት ቢሆን፣ በንግግር ቢሆን ክርስቲያን የሳይኮሎጂካል ጌም አይጫወትም። በቃላት ትሪክ አይሰራም፣ ድራማ አይሰራም። በልቡ ያለውን በአፉ ይናገራል፣ የተናገረውን ያደርጋል። ይሄ በእግዚአብሔር ፊት የተገለጠ ይህ ስርዓት ከኃጢአት ነፃ ያወጣዋል። ለምን ብለህ ኃጢአት ታደርጋለህ? ለምን በአመፅ ትመላለሳለህ? ምን ለማትረፍ? ከክብር ያጎደለህን፣ ጸጋ የገፈፈውን፣ ኃይል ያሳጣውን፣ የሰይጣን መቀለጃ መጫወቻ ያደረገንን እሱን ነገር መለማመድ አደገኛ ነው። በዚህ ዘመን መቼስ ኃጢአት በእግዚአብሔር ቤቱን ከእግዚአብሔር ቤት ውጭ ብልጠት ነው፣ ዘመናዊነት ነው፣ መሰልጠን ነው፣ ስማርትነስ ነው። ዋው! አንድ ዚያር በዚህ ልክ ሰው ሊሸነግል ይችላል። ጌታ ኢየሱስን በመግደል ጻድቅነትን ማረጋገጥ፣ አማኝን በማሳደድ፣ ቃሉን በማሳደድ፣ በጽድቅ የሚኖርን ሰው በመኮንን ምናልባት በዚህ ልክ ሰዎችን ሰይጣን ሲያሰለጥን በጣም ነው የሚገርም እውነት ለመናገርና በጣም አደጋ ውስጥ ነው ያለ ነው። በዘመን ያለች ቤተክርስቲያን ኃጢአትን ኃጢአት ለማለት የሚከብዳት ይመስላል። የሎዶቅያ መንፈስ ነው። የሎዶቅያ መንፈስ ማለት ኒቆላዊነት ሲደመር በላማዊነት ሲደመር ኤልዛቤላዊነት ማለት ነው። እነዚህ ሁሉ የስተት ትምህርቶችና አሰራሮች ተደምረው ሎዶቅያ ቤተክርስቲያን ላይ ያለው ሎዶቅያ ቤተክርስቲያን ፋይናሊ ኢየሱስን አስወጣ ገንዘብ አስገብታ ገንዘብ የምትቆጥርናት ሌላ ኬዝ የለባትም አለቀ። ከዚህ አሰራር ከዚህ ክፉ አሰራር መውጣት አለብን። ያላችሁበት ህብረት ለኃጢአት ለዘብተኛው ንብረት ከሆነ ራሳችሁን አድኑ፣ ነፍሳችሁን አድኑ። ኃጢአት እኮ ምንም አይደለም የሚል ሰው ከሰማችሁ ከዛ ሰው አይናችሁን ይዛችሁ ጥፉ። ምንም አያስፈልግም። ለምን ሰው አውቆ በልምምድ ውስጥ ያለ ሰው ስለሆነ ማለት ነው። ኦኬ እንደዚያን ሰው ለማዳን እንዳትሞክሩ። ምን መሰለ ማስረዳት አያስፈልግም። just go your way መንገዳችሁን ሄዱ። ይሄንን ነው የምላችሁ ነገር። ለምን በዚህ ዘመን ቤተክርስቲያን አጋንንትን አስጨዋ ማስወጣት ኃጢአተኛውን ደግሞ አንተ ኃጢአት ሰርታል ማለት የማትችልበት ደረጃ ላይ ደርሳለች። ስለዚህ ኃጢአት እስከማይመስል ድረስ በጣም በሚያስገርም ሁኔታ ተለማምደነዋል። እንደው እንጨልጠዋለን ደንጀራን ብለዋለን። እዚህ አደጋ ውስጥ ገብተን ያለ ነው። ይሄ መጨረሻው ዘመን አንዱ መንፈስ ነው። ለዚህ ነው ጌታ ምን አለ? አመፀኛው ያመጽ፣ ጻድቁም ይጽደቅ፣ እርኩሱም ይርከስ፣ ቅዱሱም ይቀደስ፣ ለእያንዳንዱ እመጣለሁ በቶሎ ለእያንዳንዱ በሥራው መጠን ዋጋውን ሰጠው ዘንድ ዋጋ ይበጅሃል አለ። እሰጠዋለሁ አለ። አለቀ። እዛ ጋር ነው ያለው። ዮሐንስ ራዕይ ምዕራፍ 22 ላይ ምናውቃል ይሄንን። እዚህ ማመስ ትችላለህ። እግዚአብሔር ቤት ነኝ ክርስቲያን ነኝ ምናምን ማመስ ትችላለህ። እንዳትታለሉ። አገልጋይ ነኝ፣ ፓስተር ነኝ፣ ሐዋርያ ነኝ፣ ነብይ ነኝ ምናምን አማኝ ነኝ ተብሎ ብዙ ሸቀጥ ይሸቀጣል። በጣም ብዙ ደስ የማይል ነገር አለ። እግዚአብሔር ይጠብቀን፣ እግዚአብሔር ይርዳል። እዚህ ሃይማኖተኛ ተመላላሽ ከሆንክ ሃይማኖተኛ ሰው እንጂ አንተ አማኝ አይደለም። እምነት ግን እንደሱ አይደለም። መታዘዝ ነው። እግዚአብሔርን ደስ ማሰኘት ነው። በቃሉ መኖር ነው። በጸጋ ከፍ እያሉ መሄድ ነው። የአባትን ፈቃድ መፈጸም ነው። ፊኒሽድ። እዚህ ለኃጢአት ቀለል ያለ ልብ ካለን አደጋ ውስጥ ገብተናል። ከባድ ዘለት ውስጥ ይሄ እንደው የመጨረሻውና አደገኛው በጣም አደገኛው ቫይረሱ ውስጣችሁ በጣም ተስፋፍቶ በከፍተኛ ደረጃ ለሞት ሊያበቃችሁ ሊገላችሁ የሚችልበት ነው። አንድ ክርስቲያን እንደዚህ ያለ ኃጢአት ልምድ ላይ ከደረሰ በእርግጠኛ ጌታ ራሱ ሊወስደው ይችላል። የድፍረት ኃጢአት ይባላል። ይሄ ነው እንግዲህ። ስለዚህ ዘመኑን መመርመር ቤተክርስቲያንም ጭምር ራሳችን ጭምር ማየት ስለሚሆን ነው። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ሊመጣ ዘመኑ ቀርቧል። ጌታ ኢየሱስ ክርስቶስ ጌታ ነው። ማራናታ። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ